አነጋጋሪው የአትሌት ገለቴ ቡርቃና የቀድሞ ባለቤቷ የአቶ ታደለ ገርመድን ጉዳይ። በቅርቡ አትሌት ገለቴ ቡርቃ የቀድሞ ባለቤቷ አቶ ታደለ ገርመድን ላይ 11 ቤትና 5 መኪና ሸጠብኝ፣ ጎዳና ልወድቅ ነው ማለት ያቀረበችው ክስ ከፍተኛ መነጋገሪያ ሆኖ እንደነበር ይታወሳል። ታደለ በዚህ ቃለ ምልልሳቸው ከአትሌት ገለቴ ቡርቃ ጋር እንደተዋወቀው ለጋብቻ እንደበቁም አስረድተዋል። የተገናኘነው በ1997 ዓ.ም ነበር የሚሉት አቶ ታደለ 1997 ላይ ስቴዲየም አካባቢ ቤተሰብ የሆነ አካል ሞታሞባት ከሆስፒታል ስትወጣ እዛ ትራንስፖርት ስትፈልግ አገኘዋት ነበር ያሉት። እኔ ስቴዲየም አካባቢ ታክሲ ሰራ ነበር፣ በፊትም መረብ ኳስ ተጫዋች ነበርኩኝ የሚሉት አቶ ታደለ በጉዳት ምክንያት ነው ወደ ላዳ ሾፌርነት የመጣሁት ይላሉ። እስከ ብሔራዊ ቡድን የመጫወት እድል ነበረኝ የሚሉት አቶ ታደለ ስፖርት ውስጥ ነው ያደግኩት የሚለውን አጽንኦት ሰጥተውም ተናግረዋል። ደንበኛ ነበራት ይመስለኛል፣ ከዛ በፊት በደንብ ጠንቀም አላውቃትም ሲሉም ተደምጧል። በዚህም አትሌቶችን ሆን ብለው ለጥቅም ብለው ከሚያጠምዱት ወፋኖች መካከል ግን አልነበርኩም ብለዋል። አቶ ታደለ ገርመድን 11 ቤትና 5 መኪና ሸጠብኝ፣ ጎዳና ለወድቅ ነው ማለት ከቀድሞ ባለቤታቸው ለቀረበባቸው ክስ ለመሆኑ ምን አሉ? አቶ ታደለ 11 ቤቶች የሚባሉት ነገሮች እንደሌሉ ገልጸው ሴፉም ገለቴን የት ብሎ መጠየቅ እንደነበረበት ተናግረዋል። ሰው በአፉ የተናገረ ሁሉ እውነት እንዳልሆነም አክለዋል። መኪናን በተመለከተም 5 መኪና ኖሮን አያውቅም፣ 2 መኪና ነው የነበረ። መኪናዎችን እየቀያየሩ ስለነበረ 5 መኪና መስሎ ሊታይ እንደሚችል ገልጸዋል። የእናቷ ቤት ጉዳይ በተመለከተ ገለቴ ለእናቴ ቤት ገዝቻለሁ ላለችው ለአትሌቶች የተሰጠውን ኮንዶሚኒየም ራሷ ፈቃድ ለእናትየው ስም ማዛወሯን ተናግረዋል። እሳቸውም ለገለቴ እናት ከገለቴ ጋር ሆነው ሻሸመኔ ቤት አስገንብተው አጥር ያሳጠሩ ገልጸዋል። ገለቴን ለመግደል ሙከራ አድርጋል የሚባለው ነገር ያሳዝናል ብለዋል አቶ ታደለ ይህንን ውንጀላ ውድቅ አድርገዋል። የፊት ጥርሳቸው የተሰበረው በድንጋይ ተወርሮባቸው እንደና ከፍርድ ቤት ሲወጡም በጥይት ተተኩሶባቸው እንዳመለጡም ተናግረዋል። ይህንን ጩኸት ነው የቀማችሁ ሲሉም ቅሬታቸውን አቅርበዋል። በሌላ በኩል ወደ ጸበል መሄዳቸው እውነት ነው ያለው ሲሆን ላሊበላ ጸበል የሄዱት ራሴን ለማዳመጥ ነበር ብለው አምነዋል። የፍቺ ምክንያት በመካከላቸው መደማመጥ ችግር እንደነበረና መጀመሪያም በፕሮቴስታንት እምነት ቢያጋቡ ወደ ኦርቶዶክስ መመለሳቸውን ተናግረዋል። እምነት የግል ነው ብዬ ስለማምን ሲሉም አክለዋል። ሜዳ ላይ እንዴት ትወድቃለች ብለው የሚጠይቁት አቶ ታደለ ገለቴ በስሟ 800 ካሬ ሜትር መሬት እንዳላትና አብሮ ያፈሩት የጋራ ንብረትን መሸጥ እንደምትችል ገልጸዋል። ገንዘብ ሁኔታቸውም ወይም በሀብታቸውን በተመለከተ አሁን ላይ በግሌ 9 ቢሊዮን ብር አለኝ እንዲህ ብዬ ልናገር እንጂ በማለትም ቀልደዋል። ሐቁን ለመናገር በቀን ተቀን ኑሮ ህይወቴን የምገፋው ውጭ ባሉ ወንድሞቼ የምረዳ ሰው ነኝ ብለዋል። አሁን ላይ አግብተው 3 ልጆች እንዳሏቸውም ገልጸዋል። ታደለ ገለቴን በእኔ ላይ ባደረገችው ነገር አዝኛለሁ በጣም። ያም ሆኖ ያሉ ችግሮችን ለመፍታት ሽምግልና የተባለው ነገር አልጠላም ሲሉም ሐሳባቸውን አጠናቀዋል።